እንዴ እናት እኮ ናት። አላዛር ካለህ አለሁ ይበላት። እናትህ አይደለች እንዴ? እህ እናት እኮ ልጇ ምንም ይሁን ምንም እንዲነካባት አትፈልግም። እናት እናት ናት። ስለዚህ አለህበት ሁነህ አለሁኝ እናቴ ልትላት ይገባል። የእውነት ለመናገር እኔ በተንሱና በአላዛር መዋደር በጣም ነበር ደስ ያለኝ እውነት ለመናገር ማለት ነው። ነገር ግን በቃ ምን እንጃ ነው ቤቢዬ፣ እባክህ እባክህ ወደ ቤት ይኸው አቤት በላት አለው በላት ወደ ቤት ተመለስ እያለች ነው። ተመለስላት። እንዲሁም ትናንትና በዓል ነበር። ጭራሽ በበዓሉ ምድርም ሁለቱን ትታቸውን የጠፋው ለምን እንዴ? ትዳር እኮ እንደዛ አይደለም እኮ ወንድሜ። ስለዚህ እኔ እንጃ ተንሱ ካመለጠች የእውነት አታገኛትም። እውነቱን ስነግርህ ተመለስ እሺ፣ ወደ ቤት ባይሆን እኔ ጋና ወይ ደግሞ ያለህበትን ንገረኝ። እኔ እንዴ እናት እንደዚህ ስታለቅስ አታሳዝንም እንዴ? ተው እንጂ አላዛር፣ ምን አስበህ ነው? ለእናት ትንሽ ማሰብ አለብህ እንጂ እንዴ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ እንግዲህ በሁለት ነገሮች ብቅ ብያለሁ ዛሬ። በአንደኛ ደረጃ የአላዛር እናት በጣም አሳዝናኛለች እውነት ለመናገር እናት እናት ናት ውዶች፣ እንደነገርኳችሁ ልጇ ጥቁር የሚሆን ነጭ የሚሆን ምንም እናት እናት ናት ብላ እስከወለደች ድረስ ልጇ ነው። ገባችሁ አይደለ? እና አላዛር ያደረገው ነገር ትክክል አይደለም። እውነት ለመናገር ተንሱንም ትናንትና አይታችኋታል፣ እያለቀሰች ነበረ። ቡና ይመጣል እያልኩ እስካሁን ድረስ እየጠበኩት ነበር። እንዴ በበዓል ምድሩ እውነት ይህንን ማድረግ ትክክል አይደለም ብዬ አስባለሁ። ምክንያቱም ጥሩ አይደለም፣ በዓል ነው። አንደኛ ነገር እንዴት ተጣላ ሰው እንኳን የሚታረቅበት ነበር። አንተ በዛ ሰዓት ወጥተህ መጥፋት ተገቢ ነው ብዬ አላስብም እውነት ለመናገር እና ትክክል አልሰራህም አላዛር። የእውነት ስነግር የሰራኸው ነገር ልክ አይደለም። እንዴኔ ማለት ነው በጣም ስተት እና ሁለተኛ ነገር ደግሞ ዛሬ የሩታ ወንድም ነው መሰለኝ እንትናንም ደስታን እንዲታገባ ቤተሰብ ፈቅደውላታል ምናምን። በነገራችን ላይ ፈረንጁዬ የሩታዬ መከታ ስለሆንክ በጣም ነው ማከብርህ የእውነት ከመጀመሪያው ጀምረህ ማለት ነው። ከመጀመሪያው የማትቀየን ምርጥ ልጅ ነህ እና አደንቅሃለሁ በዚህ አጋጣሚ ማርያም። የምሬ ነው ውዶችዬ፣ ከመጀመሪያው ጀምሮ በቃ የእሷ አድናቂ ነውና ከጎኗ ያለ ልጅ ነውና ፈረንጁን አበረታቱት። በዚህ አጋጣሚ የሩታ መከታ ነው። ተመቼ እስከመቼ የማይቀየር ምርጥ ልጅ ማለት ነው በእውነት እና አበረታቱት። ኦኬ። እና ያላዛር እናት በጣም ነው የምታሳዝነው ውዶችዬ። እኔ የሚያስቅ ነገር ያለው አይመስለኝም፣ አያስቅም። የእውነት የወለደ ሰው ያውቀዋል ብዬ አስባለሁ። አንደኛ ነገር ትናንትና በዓል ነው ገባችሁ? በበዓሉ ምድር እሱ ለነገሩ አንዱ ከተማ ገብቶ ነው መኪናው የራሱ ነው። ምን ይቸግረዋል? አንዱ ከተማ ገብቶ በዓሉን ያሳልፋል። ግን እናት ደግሞ ደስ አይላትም። ገባችሁ? ይህ ነገር አለ። በዛ ላይ ደግሞ ተንሱ ቡና አፍልታ ምናምን እየጠበቀችው ነበር ትናንትና አብረው ቪዲዮ ለመስራት ይመስለኛል። እና ሳታስበው ነው እንግዲህ ይሄ የሆነው እና ሁሉም ደንግጠዋል። ገባችሁ? ስለዚህ አላዛር አለበት ሆነ አለሁ ብትል ጥሩ ነው። ወይኔ ለእናትህ እንኳ ማለት ነው አለሁ ብትላት ቪዲዮ ሰራ አይመስለኝም። ዝም ስላልካት ነው እንጂ እና እናት እናት ናት። ስለዚህ እንደዛ አድርግ ማለት ነው። እና አቡሽዬ ደግሞ እኛ ምንም ይሁን ምንም ብቻ የምንፈልገው አቡሽዬ ሩታዬ ፈታ ብላ በቃ ዘና ብላ እንዴት ኖርልን ብቻ ነው። ሌላ ነገር አያሳስብንም እኛ ማለት ነው። እሷ ፈታ ዘና ብላ በቃ እንዴት ኖርልን ብቻ ነው የምንፈልገው። ተስማማን አቡሽ? እንደዛ ነው እና አቡሽን ደስታ እሱስ ነገ እንዲያብሽ ይሆን እንዲሁ ማን ያውቃል? ምን ዋስትና አለ? ዋስትና አለ? እዛ ካለ ጥሩ ነው። ዋስትና ከሌለ ግን አናውቅም። እሱም ያው ከሆነ ደግሞ እናቴ ደግሞ ወጣችን ሁለተኛ ጉርዶብን እንዲሄድ አንፈልግም። ገባ? ሰው የሚያከብረውን ለባሉ ታማኝ የሆነችዋን ሴት የማይፈልግ ከሆነ ይሄም ደግሞ
ሩታ አብርሽ የሸሸባት ምክንያት ታማኝ ስለሆነችለት አይደለም። ከዚያ ይሄኛውም ደግሞ እንደዛ ስትሆን ደግሞ እሱ የሚሄድ ከሆነ ይቅርባት። ኦኬ ነው የምለው። ሰምተሃል? ስለዚህ ይህን ነው የምለው። ብቻ ሩታ ስላለቻችሁ እግዚአብሔራችሁን አመስግኑ። የቡታጅራዎች ማለት ነው። በቃ ታዋቂ ተቡታጅራ እኔ እውነት ሩታ ናት ነው የምለው። ይቅርታ አድርጉልኝና በቃ ታዋቂ ተቡታጅራ ሩታ ናት። በቃ እኔ ያየሁትን አይቻለሁ። በቃ ትናንትና ላይ ይሁን መቼም ይሁን በቃ ሁሉም ታዋቂ ሩታ ናት ብዬ ነው የማስበው። በቃ ብዙ ሰው ቪዲዮ የሚሰራባት፣ ብዙ ሰውም ሼር የሚያረጋት፣ ብዙ ሰውም የሚያደንቃት፣ ብዙም ሰው ዝቅ የሚያረጋት ሩታ ናት። እውነቱን ስነግራችሁ እና አንዳንዴ ታዋቂ ስትሆኑ ደስ ይላል እኮ እውነት ለመናገር ግን ደግሞ አንዳንዴ ጊዜ ታዋቂ ስትሆኑ ችግርም ነው ጥቅምም ነው። እና ፈረንጁዬ ከሷ ጎን ስለሆን በጣም ነው የምንወድ። አጋጣሚ ይመች እንዲህ ነው ደስ የሚለው። ለማንኛውም የአላዛር እናት ደውይለት፣ ሚዲያ ላይ ወጥተሽ አታለቅሽ፣ ደውሉለት እና አስከፍተን ከሆነ ተመለስ ወደ ቤት በሉት። በቃ ይሄን ነው የምለው እና በሉት እና ታስከፋን እና ታጠፋንም ይቅርታ። በቃ ይሄ ነው ሰው ለሰው ይቅርታ ተባብሎ እንደም ማለት ነው። ተንሱ እርጉዝ ናት መሰለኝ ሳስበው ይመስለኛል። ተንሱ እርጉዝ ትመስለኛለች። እንዴ መታደል እኮ ነው። እናንተና ለምን ቸግሯችሁ ልጃችሁን ወልዳችሁ አታሳድጉም እንዴ? ጉድ እኮ ነው። ተዋዳችሁ ተከባብራችሁ ተፈቃቅራችሁ መኖር ነው። እና ማሚዬ አይዞሽ፣ አታልቅሽ። ፈጣሪ ካንቺ ጋር ይሁን። የትም አይሄድም። አይዞሽ፣ ይመጣል፣ የትም አይሄድም። መጸለይ ነው የሚሻለው እንጂ መልሰሱ ትርጉም ያለው አይመስለኝም። ማሚዬና አታልቅሽ ይላሉ። ስለዚህ አይዞሽ የነው ምለው እኔ አንተ ባለበት ብለህ አለሁ ለማለት ሞክር። እናት ነሽ። እናት ናት። ሰምተሃል? ሁሉም ነገር ይቀራል። ያለ እናት ያለው እናት የሌለው እናት የለንም ይላል። እናት ያላችሁ ደግሞ እናታችሁን ተንከባክባችሁ ክብር ሰጥታችሁ ያዙ። በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም፣ በሰማይ ቢበሩ ተብሏል። ስለዚህ ተጠንቀቁ።